ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ፈጣን ወቅታዊና ታማኝ የመካከለኛው ምስራቅ ዜናዎችን በፍጥነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አለፍኩኝ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከደቂቃዎች በፊት በማህበራዊ ትስስር ገጻቸው የሲኦል በር ሊከፈት ነው ሲሉ ባስተላለፉት አስፈሪ ይዘት ባለው መልእክታቸው ኢራኖች የቀረውን 48 ሰዓት ይጠቀሙበት፣ አለዛ የሲኦል በርን ልከፍት ነው፣ እጅግ አስፈሪ የሆነና የሲኦል በርን የሚከፍት ጥቃት ላያችሁ ላይ ፈጽማለሁ ሲሉ ዝተዋል። በዝርዝር መረጃውን የማስደምጣችሁ ይሆናል። በሌላ በኩል ደግሞ ክቡራን አድማጮች፣ በዛሬው ዕለት የአሜሪካ ኃይሎች በኢራን የኒውክሌር ጣቢያ ላይ የፈጸሙት ጥቃት አስደንጋጭ መነጋገሪያ ሆኗል። ምሽቱን ይኸውም ጥቃቱ ከተፈጸመ በኋላ የራዲዮ አክቲቭ ጨረር ከኒውክሌር ጣቢያው ሊወጣ ይችላል በሚል ስጋት በከፍተኛ ድንጋጤ ሁኔታውን በርካቶች እየተከታተሉት ነው። ኢራን አስቸኳይ መግለጫ አውጥታለች። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት ከዚህ የኒውክሌር ጣቢያ የራዲዮ አክቲቭ ጨረር ከወጣ ኢራናውያን ብቻ አንሞትም፣ ይህ ዳፋ ለመላው የመካከለኛው ምስራቅ የሰው ልጆች በሙሉ የሚተርፍ በመሆኑ ልብ በሉ ሲሉ ገልጸዋል። የዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ጉዳዩን በቅርበት እየተከታተልኩ ነው፣ ሁኔታው አደገኛ ነው ሲል አስጠንቅቋል። በሌላ በኩልም እንዲሁ የኒውክሌር ተቋሙን የምታስተዳድረው ሩሲያ ደግሞ እንዲሁ በኒውክሌር ጣቢያ አካባቢ የነበሩ ሰራተኞቿን በፍጥነት እንዲወጡ አድርጋለች። ጉዳዩንም በቅርበት እየተከታተለች እንደሆነ ገልጻለች። በዝርዝር ሁኔታውን በተመለከተ የማስደምጣችሁ መረጃ ይኖራል። በሌላ በኩል መካከለኛው ምስራቅ ሀገራት ላይ ጥቃቷን አጠናክራ የዋለችው ኢራን በተባበሩት አረብ ኤምሬትስ በዛሬው ዕለት ከፈጸመቻቸው ጥቃቶች ሁሉ ከፍ ያለ ጥቃት ፈጽማለች ኢራን። በሌላ በኩልም የቀጠናው ሌላኛው ሀገር የሆነችው ጆርዳንም በዛሬው ዕለት ጥቃት ተፈጽሞባታል። የሁሉንም ዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሲኦል በርን ልከፍትባችሁ ነው ሲሉ መልእክት አስተላለፉ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን ከሰዓታት በፊት ያስተላለፉት መልእክት በበርካታ የዓለም መገናኛ ብዙሃን እየተቀባበሉት ነው። ፕሬዝዳንቱ በራሳቸው የግል ማህበራዊ ትስስር ገጽ በሆነው ትሩዝ ሶሻል ላይ ከሰዓታት በፊት እንዳሰፈሩት ከሆነ ኢራኖች ተዘጋጁ፣ የሲኦል በርን እላያችሁ ላይ ልከፍትባችሁ ነው ሲሉ ተናግረዋል። ትራምፕ በመልእክታቸው ቃል በቃል እንዳሉት ኢራን ስምምነት ታደርግ አሊያም የሆርሙዝን ወሽመጥ እንድትከፍት የ10 ቀናት ጊዜ ገደብ ሰጥቻት እንደነበረ ሁላችሁም ታስታውሳላችሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ግን ለኢራን የሰጧት 10 ቀናት ቀነ ገደብ እየተጠናቀቀ በመሆኑ የገሃነም ደጆችን በላዩ ላይ ለመክፈት ተዘጋጅቻለሁ ብለዋል። ትራምፕ በቀጥታን ለኢራን ይህንን መልእክት አስተላልፋለሁ ያሉ ሲሆን ሙሉ ገሃነምን በላያችሁ ላይ ከመውረዱና አሰቃቂውን ሲኦል በእናንተ ላይ ከመክፈቴ በፊት የቀራችሁን 48 ሰዓት ብቻ ተጠቅማችሁ
ካሁን ሰዓት ጀምሮ ስምምነት ላይ ድረሱ ብለዋል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ መልእክት አሜሪካ በኢራን ላይ ልትወስድ ያሰበችውን እርምጃ ከዚህ ቀደም ከታዩት የአየር ድብደባዎች እጅግ የከፋ ምናልባትም በኢራን ላይ እጅግ በርካታ ውድመት የሚያመጣ ሊሆን እንደሚችል ከወዲሁ እየተነገረ ነው። የጦር ተንታኞች እንደሚሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህ በማለቂያ ገደባቸው ላይ ቆመው የሰጡት ትዕዛዝ ምናልባትም ከስካሁኑ የተለየና በርከት ያለ ጥቃት ለመፈጸም የተዘጋጁ ይመስላልም ብለዋል። በሌላ በኩል ከኢራን አመሻሹን የተሰማው ዜና መልካም አይደለም። ኢራን በኒውክሌር ኃይል ማመንጫ አቅራቢያ ለአራተኛ ጊዜ ከባድ ጥቃት መፈጸሙን ተከትሎ የራዲዮ አክቲቭ ጨረሮች ከማመንጫው ውስጥ እንዳይወጡ ከፍተኛ ድንጋጤ አጭሯል። ሩሲያም በኒውክሌር ጣቢያው አካባቢ የነበሯትን ሰራተኞች በፍጥነት ከአካባቢው እንዲወጡ ማድረጓ ደግሞ ድንጋጤውን የበለጠን እንዲብስ አድርጎታል። የኢራን አቶሚክ ኢነርጂ ድርጅት የቡሻህርን የኒውክሌር ኃይል ማመንጫ አካባቢ ጦርነቱ ከተጀመረ ጊዜ ጀምሮ ዛሬ እጅግ የከፋ የሚባል ጥቃት በኒውክሌር ጣቢያው ላይ ተፈጽሟል ብለዋል። የኢራን መግለጫ አክሎም የተደረጉ የመጀመሪያ ደረጃ ምርመራዎችም ጥቃቱ በፋብሪካው ዋና ዋና ክፍሎች ላይ እስካሁን ጉዳት እንዳላደረሰ ለማወቅ ችለናል በማለት ገልጸው፣ ሆኖም ግን የኒውክሌር ኃይል ማመንጫው ከፍተኛ መጠን ያለው የራዲዮ አክቲቭ ጨረር በውስጥ የያዘ ስለሆነ ማንኛውም ከባድ ጉዳት ትልቅ የኒውክሌር አደጋ በመካከለኛው ምስራቅ በሙሉ ሊያስከትል ስለሚችል አሁን የኒውክሌር ጣቢያው አደገኛ ሁኔታ ላይ ይገኛል ብለዋል። ቡሻር የኢራን ብቸኛ በስራ ላይ ያለ የኒውክሌር ኃይል ማመንጫ ሲሆን የተገነባውም ሆነ አሁን እየተዳደረ የሚገኘው በሩሲያ ኃይሎች ነበር። የሩሲያ መንግስት ንብረት የሆነውና በኢራን ውስጥ የቡሼህርን የኒውክሌር ኃይል ማመንጫ ጣቢያን የሚያስተዳድረው የኒውክሌር ኩባንያ ሮሳቶም በጣቢያው አካባቢ ያለውን አደጋ እጅግ እየጨመረ መምጣቱን አስታውቋል። የሩሲያ ብሔራዊ የዜና ወኪል ታስ እንደዘገበው ከሆነ ሮሳቶም በዛሬው ዕለት ብቻ 200 ሰራተኞቹን በፍጥነት ከኒውክሌር ማመንጫው አካባቢ አውጥቶ ደህንነቱ ወደ ተጠበቀ አካባቢ እንዳሸሻቸውም ገልጿል። ኩባንያው ጦርነቱ በይፋ ከፈነዳበት የካቲት ወር መገባደጃ አንስቶ ሰራተኞቹን ደረጃ በደረጃ ለማስወጣት ያሰበ ቢሆንም በዛሬው ዕለት የተፈጸመው ጥቃት ግን ሁሉንም ሰራተኞች ከአካባቢው በፍጥነት እንዲያስወጣ አስገድዶታልም ብለዋል። የሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቼቭ እንዳሉት ከሆነ የዛሬው ጥቃት እጅግ የከፋ በመሆኑም ከኒውክሌር ጣቢያው ውስጥ የራዲዮ አክቲቭ ጨረሮች እንዳይወጡ ፈርተናል ብለዋል። የሆነ ማለት ቀጠናው በሙሉ ወደ አስደንጋጭ አሰቃቂ ሁኔታ ይቀየራልም ብለዋል። በዚህ እንዳለ ዓለም አቀፉ የኒውክሌር ተቆጣጣሪም በኒውክሌር ኃይል ማመንጫው አካባቢ የተፈጸመውን ጥቃት ተከትሎ ከፍተኛ ወታደራዊ ጥንቃቄ የሚፈልግ ሁኔታ በዛሬው ዕለት ተፈጽሟል ብለዋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በቡሻሃር የኒውክሌር ኃይል ማመንጫ አካባቢ ስለተፈጸመው ድንገተኛና አደገኛ ጥቃት ጠቅሶ ጥልቅ ስጋት እንደተሰማው ገልጿል። ኤጀንሲው በማህበራዊ ትስስር ገጹ ባሰራጨው መረጃ የራዲሽን ወይም የጨረር መጠንን እየጨመረ መሆኑን አለመሆኑን እየተከታተልኩ ነው ብለዋል። አክሎም በኒውክሌር የኃይል ማመንጫ ላይና በአካባቢዎቹ ጥቃት መፈጸም የለበትም ያለ ሲሆን የኒውክሌር አደጋ እንዳይፈጠር ከፍተኛ ወታደራዊ ጥንቃቄ መደረግ ይገባዋል ሲል አስቸኳይ መረጃ አውጥቷል። በዚህ እንዳለ የኢራን ውጭ ጉዳይ ሚኒስትር የራዲዮ አክቲቭ ጨረር መሽለክ ማለት በባህረ ሰላጤው ሀገራት በሙሉ የሚኖሩ ሰዎችን ህይወታቸውን ለአንዴና ለመጨረሻ ጊዜ ያጠፋል ሲሉ አባስ አራግቺ አሳስበዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በቡሼህር የኒውክሌር ጣቢያ አቅራቢያ የተፈጸመውን ጥቃት አስመልክተው አስተያየታቸውን ሲሰጡ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ማስጠንቀቂያ በዩክሬን በዛፖሮዥያ የኒውክሌር ኃይል ማመንጫ ጣቢያ አካባቢ ስላለው ግጭት ምዕራባውያን ቁጣን አስታውሱ። እስራኤል፣ አሜሪካ የቡሼህር ጣቢያን ዛሬ በፈንጂ ሲደበድቡ ግን ዝም ብለዋል ብለዋል። ራዲዮ አክቲቭ ጨረር ሾልኮ ቢወጣም በኢራን ለኛ ብቻ ሳይሆን በባህረ ሰላጤው ለምትኖሩ ከተሞች መላው የሰው ልጆች በሙሉ ከባድ ጥፋት ይመጣባቸዋል ብለዋል። አሜሪካም ሆነች እስራኤል በኒውክሌር ጣቢያው አቅራቢያ ጥቃት ስለመፈጸማቸው እስካሁን ባይናገሩም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ግን በሰጡት ጠንከር ያለ ማስጠንቀቂያ ይህ የተፈጸመው ጥቃት እጅግ አደገኛና ኢራንን ብቻ የሚጎዳ ከመሰላችሁ ተሳስታችኋል። ከዚህ ውስጥ ጨረር ሾልኮ ቢወጣም በመካከለኛው ምስራቅ ህይወት የሚባል አይኖርም፣ እጅግ አደገኛ ነው፣ ተያይዘን ነው የምንጠፋው ሲሉ በጥብቅ አስጠንቅቀዋል። በሌላ በኩል የኢራንና እስራኤል አሜሪካ ግጭት በቀጥታ ተፋላሚዎቹ ላይ ብቻ ሳይሆን በመካከለኛው ምስራቅ ላይ የሚያደርሰውን ውድመት ቀጥሏል። መላው የቀጠና ሀገራት በጦርነቱ ክፉኛ እየወደሙ ሲሆን የባህረ ሰላጤው ሀገራትም የአየር ክልል የመሳሪያ መሞከሪያ ሜዳ መስለዋል ይላል ዘገባው። የዮርዳኖስ መከላከያ ሚኒስትር አመሻሹም ባወጣው መግለጫ እንዳስታወቀው
እንደሚታወቀው ጦርነቱ ከጀመረበት ጊዜ አንስቶ ሀገሪቱ የከባድ ጥቃት ኢላማ ሆናለች በማለት ገልጾ በሀገሪቱ ታዋቂ የዜና ወኪል ፔትራ በኩል ባወጣው ይፋዊ የጦር መግለጫ ኢራን እስካሁን ድረስ 161 ሚሳኤሎችንና 120 ድሮኖችን በአጠቃላይ 281 ጥቃቶችን ዛሬን ጨምሮ ባለፉት ቀናት ወደ ዮርዳኖስ ግዛት ተኩሳለች ብለዋል። የዮርዳኖስ የአየር መከላከያም ከነዚህ ሁሉ ተወርዋሪ መሳሪያዎች ውስጥ 20ውን ብቻ ሳይመጣ እንደቀረ ገልጾ ሌሎቹ በሙሉ ቢከሽፉም ስብርባሪያቸው ግን ጥቃት አድርሰዋል ብለዋል። የዮርዳኖስ መከላከያ ኃይል በመግለጫው ላይ እንዳነሳው ከሆነ እነዚህ የኢራን ጥቃቶች በስህተት ያረፉ አይደሉም። ሁሉም ጥቃቶች በዮርዳኖስ ግዛት ውስጥ በሚገኙ እጅግ ወሳኝ የሆኑ መሰረተ ልማቶችንና ቦታዎችን ላይ ሆን ተብለው ያነጣጠሩ ናቸው ሲል ኢራን ዮርዳኖስን ሆን ብላ እያጠቃች ነው ብሏል። በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ ዛሬ ጦርነቱ ከተጀመረ ጊዜ ጀምሮ እጅግ ከፍተኛ ጥቃት ተሰንዝሮባታል። የተባበሩት አረብ ኤምሬትስ መከላከያ ሚኒስትር በሀገሪቱ ማህበራዊ ትስስር ገጽ ምሽቱን ባወጣው አስደንጋጭ ሪፖርት እንደገለጸው ሚኒስትሩ በማህበራዊ ትስስር ገጹ ኤክስ ላይ በዛሬው ዕለት ቅዳሜ ብቻ ኤምሬትስ ከኢራን የተተኮሱ 23 ባላስቲክ ሚሳኤሎችን፣ 56 ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን በአጠቃላይ 79 ጥቃቶች በዛሬው ዕለት ዩኤኢ አስተናግዳለች ብሏል። ይህ አሃዝ ሲደመር ጦርነቱ ከጀመረበት ጊዜ አንስቶ የኤምሬትስ የአየር መከላከያ ስርዓት አጠቃላይ 498 የባላስቲክ ሚሳኤሎችን፣ 23 የክሩዝ ሚሳኤሎችንና እጅግ ከፍተኛ ቁጥር ያላቸው ማለትም 2141 አጥፍቶ ጠፊ ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን ማክሸፋቸውን ሚኒስትሩ ገልጿል። ይሁን እንጂ ይህ ሁሉ የመከላከል ጥረት ቢደረግም ጥቃቶቹም የሰው ሕይወትን ከመቅጠፍ አላዳኗቸውም። የኤምሬትስ መከላከያ ሚኒስትር መግለጫ ምሽቱን እንዳረጋገጠው በእነዚህ የኢራን ጥቃቶች እስካሁን 2 የኤምሬትስ ወታደሮችና 1 ሞሮካዊ የኮንትራት ሰራተኛ ሕይወታቸውን አጥተዋል ብለዋል። ከዚህም በላይ ጦርነቱ በንጹሃን ዜጎች ላይ ያደረሰው ጉዳት እጅግ ያሳዝናል ያለው የኤምሬትስ ጦር መግለጫ ጥቃቱ በኤምሬትስ በሚኖሩ የውጭ ሀገር ዜጎችም ላይ ባነጣጠረው ጉዳት ከፓኪስታን፣ ከኔፓል፣ ከባንግላዴሽ፣ ከፍልስጤም፣ ከህንድና ከግብጽ የመጡ 10 ንጹሃን ሰላማዊ ሰዎች መገደላቸውን አረጋግጧል። በተጨማሪም ከጦርነቱ መጀመሪያ አንስቶ 217 ሰዎች ከባድና ቀላል የመቁሰል አደጋ እንዳጋጠማቸው ሚኒስትሩ ገልጿል። በአጠቃላይ ይህ በየዕለቱ አድማሱን እያሰፋና ጥፋቱን እያባባሰ የመጣው ጦርነት ከኒውክሌር ራዲዮ አክቲቭ ስጋት አንስቶ የሀያላኑ ወታደራዊ ሚዛን እስከ መቀየርና የንጹሃንን ህይወት በከንቱ እስከ መቅጠፍ የደረሰ የዘመናችን እጅግ አስከፊ የጂኦፖለቲካ ቀውስ ሆኖ እየተቀጣጠለ ጦርነቱ ቀጥሏል። በሌላ በኩል የተባበሩት አረብ ኤሚሬትስ ጉዳይ አነጋጋሪነቱ አሁንም ቀጥሏል። የብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ ዘገባ ኤሚሬትስ በጦርነት መያዟ በአፍሪካ ቀንድ ያላትን ተጽዕኖ ይቀንሰዋል ወይ በሚል ጥያቄ ዘገባውን ጀምሯል። አሜሪካና እስራኤል በቴህራን ላይ የከፈቱት ጦርነት ከወር በላይ ዘሏል ያለው የቢቢሲ ዘገባ የዓለም ሀገራት በነዳጅ ዘይት እጥረት እየተፈተኑ ሲሆን እስካሁን ድረስ ድምጻቸውን አጥፍተው የነበሩት ሀውቲዎችም ወደ ጦርነቱ መቀላቀላቸውን ገልጿል። በዓለም 15 በመቶ የንግድ መርከቦች እንቅስቃሴ በሚተላለፍበት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድኑ ሀውቲ ከዚህ ቀደም በመርከቦች ላይ ያደረሰው ጥቃትና ከቀጠናዊ ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ በሆነው የንግድ መስመር ላይ ውጥረቱን ጨምሯል። ኢትዮጵያን፣ ሶማሊያና ኤርትራን ጨምሮ በአፍሪካ ቀንድ ሀገራት ላይ የሚኖረው ተጽዕኖ ደግሞ ከፍተኛ ይሆናል ይላል የቢቢሲ ትንታኔ። ሀውቲዎች በቀይ ባህር ላይ የሚያደርጉት የመርከብ እንቅስቃሴን የሚያውኩ ከሆነ የንግድ መስመሮች ከመስተጓጎልም ባሻገር በቀጠናው የጸጥታ ስጋቶችን የሚያሳድግ ሲሆን የኢኮኖሚ ቀውስንም ያባብሳል ሲሉ የቀጠናው ተንታኞች ያስረዳሉ። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙከረም ሚፍታም የመካከለኛው ምስራቅ ጦርነት ከባህረ ሰላጤው ሀገራት አልፎ የአፍሪካ ቀንድ ሀገራት ጉዳይ ከሆነ ከራርሟል በማለት ስለ ሁኔታው ያስረዳሉ። የአፍሪካ ቀንድ ጉዳይ የሚሆንባቸው በርካታ መንገዶች አሉ የሚሉት ዶክተር ሙከረም በአንድ በኩል በቀይ ባህር ዳርቻ የሚገኘውን በየመን አብዛኛው ክፍል እያስተዳደሩ ያሉት ሀውቲዎች መሆናቸውን ገልጸው በኢራን የሚደገፉት የሀውቲ ኃይሎችም ኢራን ከእስራኤልና ከአሜሪካ ጋር በገባችው ጦርነት ውስጥ የግጭቱ ሁለተኛ ምዕራፍ አድርጋ እንዲሳተፉ እንዳደረገቻቸው መውሰድ ይቻላል ሲሉ ያብራራሉ። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊው መሐመድ አቡበከር በበኩላቸው ሀውቲዎች ባብኤል መንደብን የሚዘጉ ከሆነ የኤርትራ ምጣኔ ሀብት ክፉኛ ይደቆሳል ሲሉ ስጋታቸውን ይገልጻሉ። 15 በመቶ የዓለም የንግድ መርከብ የሚንቀሳቀስበት ባብኤል መንደብ የሚዘጋ ከሆነ ምጣኔ ሀብቷን ከወደቦቿ በማግኘት የምትደ
የምትደጉመው ኤርትራ ከባድ ፈተና ውስጥ እንደምትወድቅም ገልጸዋል። የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ነው ያሉት ተንታኙ በተለይም ደግሞ ከሩሲያና ከቻይና ጋር የምታደርገው የንግድ ልውውጥ በአሰብና በምጽዋ ወደቦች ላይ የተመሰረተ መሆኑን ይናገራሉ። ሁቲዎች ባብኤል መንደብን የሚዘጉ ከሆነ ከአሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ዘንድ ስለሚኖር ስጋት መፈጠሩ እንደማይቀርም ጨምረው ያስረዳሉ። የኤርትራ መንግስት በጣም በስጋት የሚኖር መንግስት ከመሆኑ አንጻር ማንኛውም ኃይል በዚህ በኩል መጥቶ ውጊያ መክፈት የለበትም የሚል አቋም ሲያራምድ እንደኖረ ይገልጻሉ። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ኃይል ሰፈሮችን እንዲሁም የሀገሪቱን መሰረተ ልማቶች አጥቅጣለች። ከዚህም ባሻገር የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥም በመዘጋት የነዳጅ ዋጋ መናር እንዲከሰት አድርጋለች። የቴህራን በቀይ ባህር ዙሪያ ያሏትን አጋሮችን በመጠቀም በባብኤል መንደብ ላይ ጥቃት መሰንዘር የግጭቱን ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችል የፖሊሲ ጥናት ተመራማሪው ዶክተር ሙከረም አስረድተዋል። በርካታ የፖለቲካ ልሂቃኖቿ የተገደሉባት ኢራን የሚፈጸምባትም ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባህረ ሰላጤው ሀገራት ለማስፋት አማራጭ ተጽዕኖ ማሳደሪያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩት ሁቲዎችም ወደ ግጭቱ እንዲገቡ ማድረጓ ይታወቃል። ዶክተር ሙከረም ሲገልጹ የሁቲዎች በቀጥታ በዚህ ጦርነት ውስጥ መሳተፍ የአፍሪካ ቀንድ ሀገራት የዓለም የኢነርጂ ቀውስ በቀጥታ እንዲሰማቸው ያደርገዋልም ይላሉ። ሁቲዎች በመካከለኛው ምስራቅ ግጭት ላይ ቀጥተኛ ተሳታፊ መሆናቸው ሌላው ስጋት በሶማሊያ ከሚንቀሳቀሰው የአልሸባብ የሽብር ቡድን ጋር የአሜሪካ ተጽዕኖን ለመቋቋም ትብብር ለማድረግ ስምምነት ያላቸው መሆኑን አንዱ ጉዳይ እንደሆነ የፖሊሲ ጥናት ተመራማሪው ያስረዳሉ። ዶክተር ሙከረም የኢራን መንግስት የአሜሪካና የእስራኤልን ጥቅም በባህረ ሰላጤው ያራምዳሉ ያላቸውን ሀገራትና መሰረተ ልማቶቻቸውን ሲደበድብ ሁሉም ላይ በእኩል አለመጥቃቱን ይናገራሉ። ከኩዌት፣ ከኳታር፣ ከኦማንና ከሳውዲ አረቢያ ሁሉ በተለይም ኢራን ወደ ተባበሩት አረብ ኤምሬትስ ሚሳይሎቿንና የድሮኖቿን ጥቃት በተደጋጋሚ ፈጽማለች በማለት ገልጸዋል። የኢራን አጋር የሆኑት ሀውቲዎች ወይም አልሸባቦች በአፍሪካ ቀንድ ያለን ማንኛውም የተባበሩት አረብ ኤምሬትስ ኢላማ ማጥቃታቸው እንደማይቀር ጨምረው ይናገራሉ። በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከልም ተፈጥሮ የነበረው ውጥረት ወደ ለየለት ጦርነት አለመሸጋገሩ በአፍሪካ ቀንድ ያሉ የፖለቲካ ኃይሎች መካከል የሚፈጠር ልዩነት መነሻ ላይ ጥያቄ እንዲያነሱ እንዳደረጋቸው አቶ መከረም ለቢቢሲ ነግረውታል። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች አፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለ የፖለቲካ ልዩነት የፈጠረው መሆን አለመሆኑን እንድንጠይቅም እድል ይከፍታል ይላሉ። በአፍሪካ ቀንድ የሚገኙ ሀገራት በፖለቲካ ሊቆቻቸው በአመራሮቻቸው ወይም በአስተዳደሩና በሀገረ መንግስቱ መካከል የፍላጎት መጣረስ ኖሮ ወደ ግጭት እንደማይገቡ በከፊልም ቢሆን ፍንጭ የሚሰጥ ነው በማለት ገልጸው የተባበሩት አረብ ኤምሬትስ በአፍሪካ ቀንድ ላይ ጠንካራ ፍላጎት ያላት በመሆኑ የምትደግፋቸው ኃይሎችም በአሁኑ ወቅት በሱዳን እንዲሁም ከዚህ በፊት በሊቢያ የመንግስትና የስርዓት ለውጥ ለማምጣት ጥረት ሲያደርጉ መቆየታቸውን ጠቅሰዋል። በሌላ በኩል ይህ ጦርነት እየተቀጣጠለ ሲሆን በአሁኑ ሰዓት በየትኛውም የዓለም ክፍል ያለ ሀገር ደህንነት ሊሰማው አይገባም። ሚሳኤሎቹም ተንደርድረው እርሱ ጋር ባይደርሱ እንኳን በኪሱ እየመጡበትና የነዳጅ ዋጋን እያናሩበት እንደሆነ ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። በነገው የዜና ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ